ቤተሰብ የሆናችሁ ዛሬ በአዲስ ነገር ይዘንላችሁ መተላል። እንደተለመደው በአዲስ አስተያየታችንን ይዘንላችሁ የመጣ ነው። በሐረግ ድራማ ላይ ያለንን አስተያየትና ሀሳብ እየሰጠን ቆይታ እናደርጋለን ማለት ነው። ጽዮን አቤልን ወጋቸው። ጽዮን ወደ እስር ቤት ገባች። ኤፍራታ ነገሮች ተደበላለቁባት። ያፌት ባልጠበቀ መልኩ ናታን እጅ ውስጥ በመግባቱ ደስ አለው። ኤፍራታ የአቤል መወጋት ጽ ላይ ጉዳት ያደርስባት ብላ ሰግታለች። የሔዋን መጨረሻ ምን ይሆን? ሔዋን በእስር ቤት በያፌት ቁጥጥር ስር ብትሆንም ነገር ግን ውድ ፍቅረኛዋ የያፌት አዲስ ሰራተኛ በመሆን ሔዋንን ታማለች በማለት ሊያስወጣት ችሏል ወይንም ሊያስወጣት ይችላል ብለን እንገምታለን ማለት ነው። ሔዋን አሁን ላይ ምን ልታደርግ ትችላለች? ያፌት ነገሮች ሊጠነክሩበት ይችላሉ ወይ? ናታን ባልሰራው ስራ የታሰረበት ምክንያት ምንድን ነው? ዶክተሩ በሞተበት ምክንያት ነው። ቴክኖሎጂ ነገሮችን ለመደበቅ ከህግ ባለሙያዎች ጋር ወይንም ከሰራተኞች ጋር ተባብሮ የተደዋወለበትን ቁጥር ሪሙቭ አስደርጎ ልክ ናታን እየተደዋወለበት ሳለ ዶክተሩ በድንገተኛ በያፌት ሊገደል ችሏል ማለት ነው። በዶክተሩ ሞት ተጠርጥሮ እስር ቤት የተወረወረው ናታን ዲቦራ ልታስፈታው ትችላለች ብለን እንገምታለን። የዲቦራ እናት ደግሞ ዲቦራን ተጠቅማ ምን እንደሆነች ለማወቅ ጥረት እያደረገች ትገኛለች። ዲቦራ እውነቱን ትናገር ይሆን ወይስ ሌላ ሰበብ ፈጥራ ትናገር ይሆን? ከዛን ናታንን ማን ያስፈታ ይሆን የሚለውን ስናይ ናታን በማን ሊፈታ ይችላል? የጽዮን እስር ቤት መግባት ለያፌት በጣም ከባድ ሆኖበታል። እሷ እንዲህ መሆን የለባትም ይላል። ጽዮንን በተለየ መልኩ ሊወዳት የቻለው ለምንድን ነው? ናታንም ወንድሙ ነው፣ ጽዮንም እህቱ ናት። ነገር ግን ናታን ያፌት በተወለደበት ሰዓት ናታን ተወልዶ ነበረ። ለዛን ቂም ይዞበት ሊመስለኝ ይችላል። ምክንያቱም በቤተሰብ የመጣ ማለት ነው። ስለዚህ ቂም በቀልን ይወልዳል እንጂ ሰላምን አይወልድም። ስለዚህ እንደ አጠቃላይ በህግ ባለሙያዎች የተደበቀ ነገር እንዳለ ህግ ባለሙያዎች ወንጀልን ያካተተ ስራ እንደሚሰሩ የሚያሳይ ነው። ገንዘብ ካለ በሰማይ መንገድ አለ የሚለው አስተያየት ወይንም አባባል እዚህ ጋር ሊሰራ ይችላል ማለት ነው። ምክንያቱም ገንዘብ ስላላቸው ሰዎች ወንጀል መደበቂያ ይሆናቸዋል። ገንዘብ ስላላቸው የሰው ልጆችን ያሰቃዩበታል። ስለዚህ ይህ ሂደት አሁንም የዛን መንገድ የተከተለ ይመስላል። በአጠቃላይ ይህ ነባራዊ ሁኔታ ነው ብለንም ልንይዘው እንችላለን። በሀገራችን ሁኔታ ባለው ሁኔታ ወንጀለኞች ሰላማዊ ሆነው የሚኖሩበት፣ ንጹሃኖች ደግሞ ራሳቸውን የሚያጡበት ጊዜ ላይ ነን። ይህ ድራማ ሐረግ ድራማ የምታዩት ድራማ የምናየው ድራማ ብዙ ትምህርትን አስተዋጽኦ ያደርጋል። ምክንያቱም ይህ ድራማ ላይ በጣም የኢትዮጵያን ገጽ ባህሪና ሁኔታ የሚገልጽ ስለሆነ፣ ስለዚህ ራሳችንን እንጠብቅ፣ ራሳችንን ከመጥፎ ነገር እናስወግድ። ጽዮን በጣም ነገሮች ግራ ተጋብተዋታል። ከባድ ውሳኔ ላይም በመድረሷ ወደ ስር ጥሏታል። አለሟን የቀጨችው ሉሊት በአሁን ሰዓት ላይ የደስታንትንን እየተጎናጸፈች ጭፈሯን ቀጥላለች ማለት ነው። ሉሊት ፈታ ያለች ሴት ናት። እንዳጠቃላይም የገንዘብ ሰው ናት። ነገር ግን መጨረሻዋ ምን ሊሆን ይችላል? እሷም በስር ነው የሚሆነው። በመካከል ግን ጥሩ ነገሮችን ብታሳዩን የተሻለ ነው። የሚሰቃዩ ሰዎች ደስታን ሲያገኙ ማሳየት ጥሩ ነው። ግን በመጨረሻ ላይ ሲደሰቱ ማየት ደግሞ በጣም ከባድ ነው። የሰው ልጅ ፈተና አለ፣ ከፈተና መካከልም ደግሞ ደስታ አለ፣ ከደስታም ቀጥሎ ደግሞ ፈተና አለ። የዛን ሲስተም ቢከተሉት የተሻለ ነበረ።
የሔዋን ጓደኛ ያፌትን ሊይዘው ይችላል ወይስ በያፌት እጅ ሊገለል ይችላል? ሞተ የተባለው ሰውዬ ሳይሞት ባልሆነ ቦታ እንደተጣለ ነው የሚለየው ማለት ነው። የሞተ አስመስሎ ራሱን ደብቆ ከፖሊሱ ጋር እየሰራ እንደሆነ የሚያሳይ ነው። ፖሊሱ የሔዋን ፍቅረኛ ነው። የሔዋን ፍቅረኛ ደግሞ ፍቅረኛውን ለማስወጣት ተፍ ተፍ ይላል። እንዲሁም ደግሞ ሴቶች ታማለች፣ አንደኛዋ በጣም ታማለች በማለትም አስወግዳት ይለዋል። በሰዎች ፊት አስወግዳት፣ መንቀጣጫ ትሆናለች። ታሪኩ የት ሄዶ ነው? ታሪኩን ማን አስወገደው? ታሪኩ ወዴት ሄዶ ነው? የታሪኩ መጥፋት እዚህ ጋር ለሔዋን ፍቅረኛ ስራውን ቀላል ሊያደርግለት ይችላል፣ ወይንም ራሱ አስሮትም ወይም ደብቆት ሊሆን ይችላል። ስለዚህ አቤል ከያፌት የሚፈልገው ነገር ምንድን ነው? አቤል ያፌትን ለመበቀል የፈለገበት ምክንያት ምን ይመስላችኋል? እና ውድና ተመልካቾቻችን ከምናያቸው ድራማዎች በጣም ብዙ ነገር ማየት እንችላለን፣ ማወቅ እንችላለን። ገንዘብ ያለው የፈለገውን ማድረግ እንደሚችል ግን ከወንጀል መራቅ እንደማይችል ያስረዳል። እንዲሁም ደግሞ ንጹሃኖች ወንጀለኞች በሰሩት ሴራ ንጹሃኖች ወጥመድ ውስጥ ሲገቡ ይታያል። እንዲሁም ደግሞ በጭፍን ካለማወቅ እየሰራን ያለነው ስራ አደጋ እንደሚያደርስብንም ይለያል ወይንም ያሳያል ማለት ነው። እና በዚህ ድራማ ላይ ብዙ ነገር ልንማርበት ይገባል። እናት ለልጇ ስትል ሰራተኛ የሆነችበት ልጅ እናቷ እንዳትከፋባት እናቴ ሂጂ ስትል፣ እንዲሁም ደግሞ ያፌት የእህቱን ለማዳን ሲል የአቤል እሷ እንዳደለች ጽዮን እንዳደለች ወጋችሁ የሚለውን ቃል እንዲሰጥ ማድረግ በግዳጅ ሊወስደው ይችላል። ምክንያቱም ያፌት ጽዮን በጣም እንስፍስፍ ብሎ ነው የሚወዳት። ምክንያቱም ታናሽ እህቱ ናት። ስለዚህ ቤተሰቦቻችንን የምንጠብቀው በበቀል ሳይሆን ሰላማዊ ሰዎች በመሆን ነው። ስለዚህ የሰላም ሰዎች ልንሆን ይገባ ማለት ነው። ቤታችንን አበረታቱን፣ ወደ 10K አጠጋጉን ፕሌስ እና እንዳጠቃላይ ብዙ እንማርበት። ብዙ ማለት ይቻላል፣ ግን እኔ የተቻለኝን ያህል ብያለሁ። አስተያየታችሁን ስጡ።